ሰላም የስለ ህይወት ፕሮግራም ተከታታዮቻችን ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ ያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዤላችሁ የቀረብኩት እኔ ብስራት ገመቹ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። የመጀመሪያው ቪዲዮ በትዳሯ ውስጥ በጣም ትልቅ ክፍተትን ፈጠረ። ትዳሯን ረበሸባት። ሁለተኛው ፎቶ ማንም ሊያየው አይገባም። የዛሬዋ ባለ ታሪካችን ሳራ አሁን ሁሉ ነገር የሷ ስህተት ሆኗል። ከባንክ አካውንቷ ውስጥ በጣም ብዙ ብር እየተሰረቀ ወጥቷል። የገዛ ቤተሰቦቿ ውሸታም ብለው ተጠይፈዋታል። መርማሪ ፖሊስ ግን ያየው ነገር አስደንግጦታል። ሳራ አላት ዋና መርማሪው፣ የሚላኩት የስልክ መልእክቶች ስልክሽ ኦፍ ነበረ፣ ከየት ነው ማን የላከው አላት። ግራ ተጋባች። እሷ ባላወቀችው መንገድ የራሷ ማንም ሰው ሊያየው የማይገባቸው ፎቶና ቪዲዮዎች በምታውቃቸው ሰዎች ዘንድ አንድ ሰው እያሰራጨባት ነው። አላወቀችም፣ ምን እንደሆነም አልገባት። ግን የራሷ ባሏና ልጆቿ ጭምር ተጠይፈዋታል። ሊያናግሯት አልፈለጉም። መርማሪ ፖሊሱ ግን ሳራ ስልክሽን ለማን ሰጥተሽ ነበር? ስልክሽን ማን ነው መጠቀም የሚችለው? የስልክሽን ፓስወርድ የሚያውቀው ማን ነው ብሎ አሁንም ሲጠይቃት ግራ ተጋባች። ሁሉ ነገር በተመሳቀለባት፣ የምትይዘውና የምትጨብጠው ነገር በጠፋባት ሰዓት ሳራ አሁን ሁለት ሰዎች ብቻ አለንልሽ እያሏት ነው። ሁልጊዜ ካጠገቧ ማትለያት የቤት ሰራተኛዋና ሌላ ደግሞ የጂም አሰሪዋ። የጂም አሰሪዋ የሆነው ይሄ ግለሰብ አይዞሽ ሳርቾ እኔ ያለሁልሽ ከጎንሽ ነኝ ምንም እንዳትጨነቂ ይላታል። እየደወለም አጠገቧ እየመጣ አትፍሪ ሁሉን ነገር እኔ ያለሁልሽ አስተካክልልሻለሁ ይላታል። አመነችው። የቤት ሰራተኛዋም ታበረታታለች። አልተለየቻትም ከጎኗ። ይሄ የጂም አሰሪዋ ግን ከቀን ቀን እያደረ የሚሰጣት በራሷ እንድትተማመን የሚያደርጋት ነገር ለሳራ ትልቅ የሆነ የውስጥ ሰላምን እየሰጣት ቢመጣም ይሄ ግለሰብ ግን ቀጥሎ የሚያደርስባትን ነገር ህይወቷን ከየት ወደ የት እንደሚያሸጋግረው ፍጹም አልጠረጠረችም። የዛሬዋ ባለ ታሪካችን ሳራ ከባሏ በላይ ማንም አያውቃትም ብለው ብዙ ሰዎች ይናገራሉ። ከ20 ዓመት በላይ በትዳር አብረው ኖረዋል። 2 ልጆችን አፍርተዋል። ትዳራቸው ከፍተኛ የሆነ ውጣ ውረድን አሳልፎ አሁን ረጋ ያለበት ሰዓት ነው። በጣም ከፍተኛ የገንዘብ ችግር ነበረባቸው፣ አልፈውታል። ዛሬ ተመስገን ብለው የሚኖሩበት የኑሮ ደረጃ ላይ ናቸው። ልጆቻቸው አድገውላቸዋል። ጥሩ ልጆች አሳድገዋል። መልካም ልጆች አሳድገዋል። የሶስተኛ ወገን ጣልቃ ገብነት በጣም የፈተነው ትዳር ነበር። እነዛን ሶስተኛ ወገኖች አስወጥተው ባልና ሚስት ዛሬ በሰላም የሚኖሩ ናቸው። ብዙ ፈተናዎችን አልፈው እርስ በራሳቸው እየተረዳዱ ያደጉ ባልና ሚስቶች ዛሬ ትልቅ ሰው ሆነዋል። ታዲያ ይሄንን የመሰለ ህይወት፣ ይሄንን የተረጋጋ ትዳር የሚበጠበጥበት ቀን የመጣው ግን ሳራ ቤቷ ቁጭ ብላ ያለ ነበር። የዛን ቀን ሳራ ለሷ ኖርማል ቀን ነው፣ ምንም አዲስ ነገር አልነበረም። ባሏ ግን እጅግ በጣም ተቆጥቶ መጣና ምንድነው ይሄ ብሎ ጠየቃት። ስልኩ ላይ ያሳያት ነገር የራሷ ማንም ሰው ሊያየው የማይገባ ቪዲዮና ፎቶ ነው። ደነገጠች። አንደኛው የ43 ሰከንድ ቪዲዮ ነው፣ ሌሎቹ ደግሞ ፎቶዎች ናቸው። ለማስረዳት ቃል አጠራት፣ ምን እንደሆነ ለመናገር። እነዚህን ቪዲዮዎች ማን ነው ያሰራጫቸው? ከየት ነው የመጡት? እያለ ይቆጣታል። መልስ መስጠት አልቻለችም። ልጆቹን አሳያቸው። እናታችን አሏት። አንቺ ነሽ ይሄ ያንቺ ነው ብለው ጠየቋት። በጣም አለቀሱ። ልቧ ተሰበረ። የምታረገው ነገር ሲጠፋት ሳራ ከማልቀስ፣ ከመናደድ፣ ከመቆጣት የተለያዩ ስሜቶችን ከማሳየት ባለፈ ምንም ነገር ልታረግ አልቻለችም። የትዳር አጋሯ ዳዊት ከ20 ዓመት በላይ አብሯት የኖረው ግለሰብ ይሄንን ቀን ማለፍ አልቻለም። የሚፈልገውን ዕቃ ያዘና ከቤት ወጣ።
ተጋባች። ሰዎች ይደውላሉ። የጎረቤቶቿ ምንድነው ይሏታል እየደወሉ፣ ጓደኞቿ ምንድነው ይሏታል። መቀመጫ መቆሚያ አጣች ልንል በምንችልበት ሁኔታ እየተሰራጨ ያለው ቪዲዮ እጅግ በጣም አስደነገጣት። ፖሊስ ጋር ለመሄድ አልደፈረችም። ግራ ተጋባች። ሳራ አሁንም እንግዲህ የሚያጽናኗት ሁለት ሰዎች ናቸው አይደል? ከጎኗ ያሉት የቅርቧ ሰዎች የቤት ሰራተኛዋና ጂም አሰሪዋ። ለጂም አሰሪዋ ደውላ ነገረችው። አይዞሽ አላት። ደነገጠ። ባሏን በደንብ ያውቀዋል። ታዲያ ተረጋጊ፣ አለሁልሽ፣ እኔ ሁሉን ነገር እናስተካክላለን፣ ማን ነው ይሄንን እያደረገ ያለው ብሎ በጣም አዝኖ አረጋጋት። ሳራ እዚህ ጋር አንድ እውነት አላት። እነዚህ ፎቶና ቪዲዮዎች ከየት መጡ ሲባል ሁላችንም የምንረዳው አንድ ነገር አለ ታሪኳን ስንመለከት። ባሏ ግን ይሄንን ነገር መረዳት አልቻለም። ሳራ ከሷ ጋር ለአመታት የቆየ የቆዳ ህመም አላት። ይሄ የቆዳ ህመም ወይንም ደግሞ እሷ የምትለው የሆነ አይነት ምግብ ስትበላ የሚመጣ አለርጂ አላትና ለረጅም ጊዜ እች ልጅ ከውጭ ሀገር መድኃኒት ይመጣል። ከውጭ ሀገር የሚመጣበት ምክንያት እህቷ ልትገዛላት ስለምትፈልግ ነው። እህቷ ያለችው ውጭ ሀገር ነው። ስለዚህ ማዘዣ ከዚህ ተላካላት የኖሩበት ነው። እየሄደች እየገዛች ትልክላታለች። ያ መድኃኒት አሁን ግን አላሻላትም። ወይንም በዚህኛው ሳራ እነዚህን ቪዲዮና ፎቶዎች ቀረጽኩ ያለችበት ሰዓት ላይ የባሰ የቆዳ አለርጂዋ በጣም ብሶ ወይንም ደግሞ ችግሯ የሚወጣባት ነገር ሰውነቷ ላይ የተለያየ ቦታ የሚወጣው ነገር በጣም ስለተባባሰ ግራ ተጋቡና እህቷ ምን አለችኛለች? እስቲ ለሐኪም በደንብ ላሳየው ብላ የተወሰነ ቪዲዮና ፎቶ ቀርጻላታለች። እነዛ ነገሮች ሰውነቷን ያሳያሉ። ሌሎች ፎቶና ቪዲዮዎች አሉ፣ አዎ አሉ። ግን ሳራ የምትለው የራሷ በስልኳ ላይ የተቀመጠ የሆነ ሰው አውጥቶታል ነው የምትለው። ምንም እዚህ ጋር ድብልቅልቅ ያለ ነገር ስላለ ቁጭ ብሎ ምንድነው የተፈጠረው ምንድነው የሆነው ብሎ የጠየቃት ሰዓት አልነበረም። በዚህ ሰዓት ባሏን መስማት አልፈለገም። እህቷም ልታግዛት አልፈለገችም። እህቷ ቅሬታ አላት። የእህቷን ቅሬታ በኋላ እንመጣበታለን። ግን እዚህ ጋር ባሏ ሄደ፣ ልጆቿ አኩርፈዋታል፣ የሚያናግራት ሰው የለም፣ የገዛ ዘመዶቿ ተጠይፈዋታል። ምን ስትሆን ነው እንደዚህ አይነት ፎቶና ቪዲዮ የምትቀረጸው? ለምንድን ነው ይሄንን የምታደርገው ብለው በጣም ተናደውባታል። እነሱ ቦታ ብንሆን የሳራን ያን ነገር ብንመለከት የኛ የምንለው ሰው ላይ እኛም ልንናደድ እንችላለን፣ ልናኮርፍ እንችላለን። ሳራ የምታረገው ነገር ጠፍቷት ስራዋ ለመሄድም ብዙ እየተቸገረች ነበር። ግን አንድ ነገር ደግሞ ታዘበች። አሁንም አይታቸው ማታቃቸው የራሷ ፎቶና ቪዲዮ ይላክላታል። ግን አሁን ሲላክላት ጽሁፍ አለው። ሳራ ማንበብና መጻፍ አትችልም። የምታነብላት ቤት ውስጥ ያለች የቤት ሰራተኛዋ እሷ ታግዛታለች። ስለዚህ አንድ የሆነ ለየት ያለ ነገር በምታውቀው ስልክ ትጠቀማለች በገባት ነገር። ግን ብዙ ጊዜ ማንበብ ስትፈልግ የምታግዛት የቤት ሰራተኛዋ ነው። ስለዚህ የቤት ሰራተኛዋን ጠራቻትና አንብቢልኝ አለቻት። ምክንያቱም ቪዲዮ አለ፣ ፎቶ አለ፣ ከዛ የሆነ ቁጥር አለ። የባንክ ሂሳብሽ ውስጥ ያለውን 63,000 ብር ዛሬ ካላክሹ ይሄንንም እናሰራጨዋለን ይላል የተላከላት ቪዲዮና ፎቶ። ደነገጠች። ምክንያቱም የባንክ ሂሳባ ውስጥ ያለው ብር ይሄ ብቻ አይደለም። ምንድነው ብላ ወደ ባንክ ሄደች። ሳራ ወደ ባንክ ስትሄድ የሄደችበት ምክንያት ግራ ስለገባት ነው። ለምን ሂሳብ ቁጥሯን ጠቅሰውታል። ከዛ በተጨማሪ ደግሞ የጠቀሱት የብር መጠን እሷ ካላት ብር መጠን ጋር ምንም አይገናኝም። ሳራ በዚህ ሰዓት እጇ ላይ ብር አለ። ብሩ ከየት የመጣ ነው ያለን እንደሆነ ከሶስት የተለያየ ቦታ የመጣ ነው። የተቀመጠው በሁለት አካውንቶች ነው። የሁለት የተለያዩ የባንክ አካውንቶች ከፍታ አስቀምጠዋለች። የተለያየ ባንክ ነው ራሱ ባንኩ። አንደኛው ገንዘብ የመጣው የራሷ እህት ከውጭ ሀገር መድኃኒት የምትልክላት እህቷ ከውጭ ሀገር ልካላት ነው። ሁለተኛው ደግሞ የመጣው ከየት ነው? እቁብ ደርሷት ነው። ሶስተኛው የቤተሰቦቿ የተሸጠ መሬት አለ ከእህትና ከወንድሞቿ ጋር የምትካፈለው በአደራ እሷ ጋር የተቀመጠ። እነዚህ ብሮች ሶስቱም አሁን ሳራ አካውንት ውስጥ አሉ። ሲደመሩ 5,528,000 ብር ይመጣል። ሶስቱ ብሮች ተደምረው እቁቡ ወደ 130,000 ብር አካባቢ ነው። የመሬቱና የእህቷ ገንዘብ አንድ ላይ ተደምሮ ከእቁብ ብሩ ጋር ይሄ ሆኖ እያለ አሁን ግን ግለሰቡ አካውንትሽ ውስጥ የቀረው ከዚህኛውና ከዚህኛው ባንክ ብሎ የሁለቱንም ባንክ ስም የሁለቱንም አካውንት ቁጥር ጠቅሶ ሁለቱ ላይ ያለውን 63,000 ብር ላኪልኝ ሲላት ደነገጠች። ማን ይላከላት? ሂሳብ ቁጥሩን የሚያቅሰው። እየሮጠች ሁለቱም ባንኮች ጋር ስትሄድ ብርሽ የለም አሏት።
በ93 ቀን ልዩነት በ6 ሰዎች አካውንት ከራሷ ስልክ ላይ 93 ቀን ሊያውም 24 ሰዓት እየተጠበቀ አስተላልፈሽዋል እኮ አሏት። ሁለቱም ባንኮች የሄደችው መጀመሪያ አንደኛው ባንክ ጋር ሄደች። እዚህኛው ባንክ ጋር ያላት ገንዘብ በጣም ትንሽ ብር ነው የቀራት። ሌላኛው ባንክ ጋር ሄደች። እዛም ስትሄድ እንዴ ከራስሽ ስልክ ላይ እኮ ነው ያስተላለፍሽው፣ በሞባይል ባንኪንግ ሚስጥር ቁጥርሽን እያስገባሽ 24 ሰዓት እየጠበቅሽ አስተላልፈሽዋል አሏት። ሳራ ይሄን አላረገችም። ሳራን አሁን እያስፈራሯት ያሉት 5,528,000 ብር ላይ 63,000 ብር ብቻ ስለቀረቻቸው ያችን 63,000 ብር ካላመጣሽ ይሄንን እናረጋለን ብለው ነው። እንግዲህ ግራ ተጋባች ልጅ። አሁን ማሰብ አቆመች። ብሩ የለም፣ ባሏ የለም፣ ሰላሟ የለም፣ ጓደኞቿ የሉም፣ ቤተሰቦቿ የሉም፣ ስራ ቦታዋ ብቻ ነው ያላት። አሁንም ቀናት ካለፉ በኋላ ግራ ተጋባች። ፖሊስ ጋር ግን አልሄደችም። ምን ተፈጠረ? ከእህቷ ጋር ከፍተኛ ጸብ ውስጥ ገባች። እህቷ ገንዘቤን ካለቻት ቆይታለች። በዚህ ሰዓት እህቷ ጋር ደውላ እባክሽ እነዛን ፎቶና ቪዲዮዎች ላንቺ እንደሆነ የቀረጽኩትና የላኩት አስረጂው ብላ ለባሏ እንድትነግርላት። ባሏ ዳዊት ነው ስሙ። ስትጠይቃት እህቷ ልታግዛት ፈቃደኛ አይደለች። ምክንያቱም አሁን በዚህ ሰዓት እህቷ ራሱ እንዳጭበርባሪ ቆጥራታለች። አላመነቻትም። አላቅሽም አለቻት። ምክንያቱም ምን ስትሆኝ እነዚህን ፎቶዎች ለሌላ ሰው ላክሽ? ለኔ አይደል እንዴ ላክሹ? ለምንድን ነው ለሌላ ሰው ያሰራጨሹ? ከስልክሽ ማን ይወስዳል? በፍጹም ሊግባቡ አልቻሉ። ከዛ በኋላ ግን ሳራ ስራ ቦታዋ መሄድ እያቆመች መጣች። ሳራ የምግብ ቤት ባለቤት ናት። የምትሰራው ቆንጆ ምግብ ቤት አላት። ጥሩ አርጋ ታስተዳድረዋለች። ብዙ ደንበኞች አሏት። ጥሩ ገቢ አላት። ደስተኛ ናት በስራዋ። አሁን ግን የምትወደው ስራዋ ሁሉ አስጠላት። ደጅ መውጣት እያፈረች መጣች፣ እንኳን ስራ ቦታ። የግዷን ግን አንድ ስልክ ተደወለላት። አንድ ቀን ነይ የእህትሽ እጮኛ ያቺ ውጭ ሀገር ያለችው ገንዘቧን አጠፋሽብኝ፣ ገንዘቤን ለሰው ሰጠሽብኝ ብላ የተጣላቻት እህቷ የእሷ እጮኛ ሳራ ምግብ ቤት ውስጥ መጥቶ እየረበሸ ነው። የዚችን ሴት ምግብ አትብሉ፣ ሌባ ናት ይላቸዋል። እዚች ሴት መታችሁ አትመገቡ፣ የእሷ ደንበኛ አትሆኑ፣ እንደዚህ አድርጋለች፣ የጮኛዬን ገንዘብ እንደዚህ አድርጋለች እያለ እሷን ከእህቷ በላይ ቀርቦ እዚህ ጋር ቤቱን እየረበሸ ነው። ሰዎች ተሰበሰቡ። ተጠራች። ሳራ መጣች። ከዛ በኋላ ግን ሁለቱ ተናነቁ። አነቃት። ሊደበድባት ፈለገ። ቤት ውስጥ በጣም ከፍተኛ ረብሻ ተነሳ። ብዙ ዕቃ ሰባበረ። ሁለቱ አንድ ላይ ፖሊስ ጋር ሲቀርቡ ነበር እንግዲህ ትልቁ ሚስጥር የሚጋለጥበት አንድ ብሎ ፋይሉ የተከፈተው። ሳራና የሳራ የእህቷ እጮኛ አንድ ላይ ሆነው ፖሊስ ጣቢያ ከቀረቡ በኋላ ፖሊስ እንዲሄደው ቃል ሰጡ። ታዲያ ዋና መርማሪው የሁለቱ ጸብ እንዳለ ነው። በሁለቱ መካከል የተፈጠረው ጸብ ነው እዚህ ጣቢያ ያደረሳቸው። ግን አንድ የተረዳው ነገር አለ። ከጸቡ በላይ የሆነ እዚህ ቦታ ላይ ሲቀመጡ ለዚህ የዳረጋቸው ነገር መነሻው ምንድነው ብሎ ማስተዋሉ ነው። ጎበዝ ፖሊስ ነው፣ ጎበዝ መርማሪ ነው። ምክንያቱም ለዚህ ጋር ለዚህ ነገር ያደረሳቸው ነገር ምንድነው ብሎ ባያስብ ኖሮ ሳራ ይሄንን ሚስጥር የመናገር ሞራሉ አልነበራትም። ግጭታቸው ዘረፋ ነው። ተዘርፍ ያለው ገንዘቤን እያለ ነው አይደለ የእህቷ ባል። ምክንያቱም የሳራ የእህት ባል ወይንም ደግሞ እጮኛ የሷ ገንዘብ የኔ ገንዘብ ነው ብሎ ነው ያሰበው። ስለዚህ መከራከር ጀመረ። የእጮኛዬን ገንዘብ ዘርፋለች፣ የእጮኛዬን ገንዘብ እንደዚህ አርጋለች ይላል። ሳራ ደግሞ ከስልኳ ብር እንደተወሰደባት፣ ከዛ በተጨማሪ ደግሞ በዚህ ሰዓት መርማሪው ምን ተረዳ? የራሷ የሆነ ምስሎች ማንም ሰው ጋር ሊደርሱ ማይገባቸው እንደተሰራጩ ተረድቷል። ከዛ በተጨማሪ ደግሞ በተደጋጋሚ የሚደርሳትን ማስፈራሪያ አሁን ገብቶታል። ማን ነው ይሄንን ነገር ሳራ ላይ ሊያደርግ የሚችለው ነገር ተብሎ ፖሊስ ምርመራውን ሲቀጥል ግን 3 ሰዎችን በኃይል ጠርጥሯል። የመጀመሪያ የተጠረጠረው ሰው የራሷ የትዳር አጋር ሊሆን ይችላል። ምክንያቱም ሳራ ያላት ቅርበት ከሌሎች ሰዎች ጋር ስልኳን ሊነካ የሚችል ሰው ብዙ አይደለም። የራሷ የትዳር አጋር የሆነው የልጆቿ አባት በፍጹም ይሄንን ነገር እንዳላደረገ ተረጋገጠ። ሊያደርግ አይችልም። ከዛ ቀጥሎ ደግሞ አሁንም ስልኳን በተደጋጋሚ የምትነካው የምታነብላት የምትጽፍላት የቤት ሰራተኛዋ ነች። የቤት ሰራተኛዋ ይሄንን ነገር አላደረገችም። ፖሊስ በራሱ መንገድ ካረጋገጠ በኋላ 3ኛው ሰው የጂም አሰሪዋ ተባለ። የጂም አሰሪዋ ተጠራ። እሱ ላይ ምርመራ ሲደረግ ግን ፖሊስ ግራ ተጋባ። ይሄ ግለሰብ ለመሆኑ
የት ነው የምታውቂው? ምን ያህል ነው ቅርበታችሁ ተብላ ሳራ ተጠየቀች። ታዲያ የጂም ማሰሪዋና የሳራን ቅርበት ስንመለከት አብረን የምንመለከተው ነገር አለ። ፖሊስ የደረሰበት ሳራ ብቻ አይደለችም የምትቀርበው፣ የጂም ማሰሪዋን ባሏም ይቀርበዋል፣ ከባሏ ጋርም ይግባባል። ይሄ ሰው ቤተሰብ ነው። መጀመሪያ የተገናኙት እሷ ምግብ ቤት መጥቶ ምግብ እየበላ ነው። ይሄ ሰው ስፖርት አሰሪ ነው፣ ስፖርተኛ ነው ስለሚባል ሁልጊዜ የሚፈልገው አይነት ምግብ አለ። ደጋግሞ እየመጣ እዛ ቤት የሚመገበው ለሱ ተብሎ የተለየ የተዘጋጀለት ነገር አለ። ሁልጊዜ መጥቶ ያንን ነው የሚበላው። ስልክ ይደውላል፣ አዘጋጁልኝ እየመጣው ነው ይላል። በልቶ ይሄዳል። በዚህ ሁኔታ ቤተኛ ሆነ። 1 አመት 2 አመት 3 አመት እያለ በ3ኛው አመት ግን የሰራተኞቹ የባሏም የሳራም ቤተሰብ ሆነ። ይሄ ሰው ምግብ ተመግቦ ብቻ አይደለም የሚሄደው፣ ሳራን እንደ ታናሽ ወንድም ያግዛታል። ቤት ውስጥ ኤሌክትሪክ የሚበላሽ ወይንም ቧንቧ ወይንም እሱ በሚችለው ነገር የሚጠገን የሚስተካከል ነገር ያስተካክልላታል። ታዲያ ስራ ቦታዋ ብቻ አይደለም፣ ቤት ውስጥ ባሏ ነው የሚጠራው። እንደዚህ ተበላሸብኝ፣ እንደዚህ ነገር ፈልጌ ነበር እያለ ባልየውም አብሮት ይሰራል፣ ስራ ያግዘዋል፣ ይሰራለታል ሲችልም። ይሄ ሰው ከዛ በተጨማሪ እነ ሳራም ያግዙታል። ባልየው የሚፈልገው ነገር ሲኖር መጥራት ብቻ ሳይሆን ሰርቶ ሲጨርስ ሳንቲም ይሰጠዋል። ከዛ በተጨማሪ ደግሞ አንዳንድ እሱ ማይጠቀማቸው ወይ ለሱ ማይሆኑ ነገሮች ሲኖሩ ልብስ ምናምን ይሰጠዋል፣ ለሱ ይረዳዋል፣ ያግዘዋል። ቤተሰቦቹ ርቀው ነው ያሉት፣ የጂም አሰሪው በጣም ርቀው። ስለዚህ ሳራና ባሏ ዳዊት ምን ያደርጉለታል? ቤት ውስጥ አንዳንድ ጊዜ እሱ ሊያዘጋጃቸው ማይችሉ ሽሮ፣ በርበሬ ምናምን ሲኖር አዘጋጅተው ቤት ውስጥ የተቀመጠ ነገር ካለ ይሰጡታል። ቤተሰባዊ ግንኙነት ነው ያላቸው። ሁላችንም እንደዚህ የምንቀርበው የባዳ ዘመድ አለን፣ እነሱም እንደዛው የቀረቡት ሰው ነው። ይሄ ሰው ታዲያ ምግብ እየተመገበ ቤተሰብ ከሆነ በኋላ ነው ባሏን የጠየቀው። መጀመሪያ ሳራ ኪሎዋ እየጨመረ ነው፣ ስለዚህ ስፖርት ለምን እኔ ጋር አትሰራም አለው። በጣም ተደሰተ ባልየው። ሳራ ስፖርት የምትሰራበትን እቃ ገዝቶ ያመጣላት የትዳር አጋሯ ነው። ሂጂ እዛ ስሪ ያላት እሱ ነው። ተደስታ ነው የሄደችው። ሳራ መጀመሪያ መሄድ አልፈለገችም ነበር። ሰውነቷ መጨመሩ አልተሰማትም፣ አልፈለገችም፣ አልሰራም ብላ ነበር። በጣም የጎተጎታትና ለጤናሽ ብሎ እንድትሰራ ያደረጋት ዳዊት ነው፣ የትዳር አጋሯ። ለሱም ለሷም ደስ ስለሚላቸው የሷ የሰውነት ቅርጽ መስተካከል፣ ከምንም በላይ ደግሞ ለጤናዋ ስለሚያስብ እሺ ብላ ሄዳ መስራት ስትጀምር ደስተኛ ነበረች። ይሄ ጂም አሰሪ አሁን መጀመሪያ ምግብ ቤት ደንበኛዋ ነው፣ ከዛ ቤተሰብ ሆኗል፣ አሁን ደግሞ ስፖርት አሰሪዋ ሆኗል። እሱም እያደር እየተግባቡ እየተለማመዱ ሲመጡ ሜሴጅ ምናምን ሲመጣላት አንብብልኝ ትለዋለች፣ ስልኳን ሰጠዋለች፣ ታምነዋለች። አንዳንድ ጊዜ አንዳንድ እኛ መተግበሪያ የምንለው ወይንም ደግሞ የተለያየ አፕሊኬሽን ይጭንላታል፣ ስልኳ ላይ ያነብላታል። ጽሁፍ ሲኖር ምትልከው ነገር ሲኖር ይጽፍላታል። ምክንያቱም ማንበብና መጻፍ ስለማትችል ታናሽ ወንድሟ ነው ያግዛታል። እኛም ብንሆን ልናግዛት እንችላለን። ግን እያደር ሳራ ምን ማድረግ ጀመረች? እስቲ ለከሌ እንደዚህ ብለ ላክልኝ ግባና ስልኬ ላይ ትለዋለች። በስልኳ ልክ የሞባይል ባንኪንግ ሲመጣ ፓስወርዷን እየሰጠችው ለከሌ ገንዘብ ላክልኝ፣ ለከሌ እንደዚህ ትራንስፈር አድርግልኝ ትለዋለች። ስፖርት እየሰራች ትለዋለች። ቤቷ ውስጥ ይመጥቶ ያለም ምግብ እየበላት ስልኳን ሰጠዋለች። መኖሪያ ቤቷም ሆኖ አምነዋለች፣ በብሯ አምነዋለች። የዚህን ጊዜ ግን አንድ ቀን የማያልፈው ብር ተመለከተ ሰውየው። በዚህ በኩል መሬት የተሸጠበት ብር ሲገባ፣ በዚህ በኩል እህቷ ብር ስትልክ፣ በዚህ በኩል የዕቁብ ብር አንድ ላይ ተደምሮ 5,528,000 ብር በሁለት ባንኮች ሲያይ ግለሰቡ ሊዘርፋት ወሰነ። ታዲያ ይሄ ግለሰብ ከሳራ ላይ ያንን ሁሉ ገንዘብ ለመውሰድ ሲያስብ ነገ ጧት ተጠያቂ እንዳይሆን ግን አንድ ነገር ለማድረግ ወሰነ። በመጀመሪያ 6 ሰዎችን አዘጋጀ። ከዛ በኋላ ግን ቁጭ ብሎ ከራሷ ስልክ ላይ ፎቶ፣ ቪዲዮ፣ ቴክስት መልእክቶቿን ሁሉ ነገሮችን ወደሱ ስልክ አስተላለፈው፣ ላከው። ከዛ ቁጭ ብሎ ቤቱ ከገባ በኋላ ያያቸዋል እያንዳንዳቸውን ፎቶዎች። የዛን ጊዜ ሀሳቡን የሚሞላለት እቅዱን የሚያሳካለት እነዛ የሳራን
የማይሆኑ ፎቶና ቪዲዮዎችን አገኘ። እያንዳንዳቸው ቪዲዮዎች ስንመለከታቸው ከ50 ሰከንድ አይበልጡም። የሷን ህይወት ለማስመሳቀል ግን በቂ ነበር። ለዚህ ነው እንግዲህ በተደጋጋሚ ይሄንን ብር በዚህ ሂሳብ አስገቢ፣ ይሄንን ብር እንደዚህ አድርጊ፣ ለቤተሰቦችሽ ለባልሽ አሳያለሁ እያለ በተደጋጋሚ ሲያስፈራራት የነበረው። በጣም ከባድ ቪዲዮ አለበት። ማንም ሰው እንደዛ አይነት ፎቶና ቪዲዮ በስልኩ መያዝ አለበት ተብሎ አይታሰብም ወይንም ሊኖር አይገባም። ግን ደግሞ ሳራ በዚህ ሰዓት እንደዛ አይነት ፎቶና ቪዲዮዎች ስልኳ ላይ ተገኝተው ልትወጣ ማትችልበት ጭንቀት ውስጥ ናት። እሱ እነዛን እየያዘ ወይንም ደግሞ እነዛን እየላከ በሙሉ 3 ወር ከ90 ቀን በላይ ቀን ተጠቅሞ ሲያስተላልፍ ሳራ እንዴት አካውንቷ ውስጥ ያለውን ገንዘብ ቼክ አላደረገችም? እንዴት ይሄንን ገንዘብ ለማንቀሳቀስ አልፈለገችም? ለማውጣት ሀሳቡ አልነበራትም። ይወጣል ከአካውንቷ ብላ አላሰበችም። እነዛ ሂሳቦች ወይንም ደግሞ እነዛ ባንክ አካውንቶች በየቀኑ የምትጠቀምባቸው ባንክ አካውንቶች አይደሉም። ከስራዋ ጋር የተለየ ነው። ምክንያቱም የአደራ ገንዘብ ነው ያለው። አንዱ የቁብ ገንዘብ ነው፣ አንዱ የእህቷ ገንዘብ ነው፣ ሌላኛው ከእህት ከወንድሞቿ ጋር አንድ ላይ የሚካፈሉት የቤተሰቦቿ መሬት የተሸጠበት ብር ነው። ስለዚህ 3ቱም ገንዘቦች የምትጠቀማቸው አይደሉም። ጎበዝ ናት፣ ጠንቃቃ ናት። 2 የተለያየ ባንክ 2 አካውንት ከፍታ አስቀምጠዋለች። ግን ስልኩ ላይ መተግበሪያው ወይንም አፕሊኬሽኑ ስላለ ይሄ ግለሰብ ላጥላጥ አድርጎ ብሯን ወሰደባት። ሳራ በዚህ ሰዓት ምንም የምትናገረው ነገር የላትም፣ የሚያምናት ሰው የለም። ግን ፖሊስ እውነቱን ካወቀ በኋላ ግለሰቡ ያስቀመጣቸው ቦታዎች እየተለያዩ ሰዎች ጋር ደብቆ ያስቀመጠውን ብር እንዲመልስ አደረገው። በጣም ትንሽ ብር አጉድሏል ግለሰቡ። ካደረገው ነገር በላይ ትልቁ የሚያስፈራው ነገር ምንድነው? እስከ መጨረሻው ሰዓት ድረስ ክዶ ነበር። ለማመን ፍጹም አልፈለገም። ግን ፖሊስ ሊያመልጥ፣ ሊክድ፣ ሊያስተባብል በማይችልበት አይነት ሁኔታ ያደረገውን ነገር ሁሉ ሲያሳየው በስተመጨረሻ አምኗል። ግለሰቡ ለህግ ቀርቧል። ላጠፋው ጥፋት ቅጣት ተቀብሏል። እነዛ ያጎደላቸው ገንዘቦች እነሱን ሁሉ ጊዜ ገደብ ተሰጥቶት እንዲመልስ ተደርጓል። ሳራ እጇ ገንዘቧ ገባ፣ አይምሮዋ ግን ሊረጋጋ አልቻለም። እነዛ የጭንቀት ሰዓቶች፣ እነዛ ያሳለፈቻቸው ቀንና ሌሊቶች ፍጹም አይምሮዋን ጎድተውታል። ብዙ የስጋ ዘመዶቿ፣ ብዙ ጎረቤቶቿ በሳራ ጋር ዛሬ እንደ ድሮ አይነት ግንኙነት የላቸውም። ለምን? ውስጧ በጣም አዘነ። ለማስረዳት የሞከረችው ነገር አለ። ግን ለምን ስልክሽ ላይ እንደዛ አይነት ቪዲዮና ፎቶ ተቀመጠ የሚሉ ለሷ እናስባለን ያሉ እንወዳታለን ያሉ ሰዎች ሁሉ የተናገሩት ንግግር ውስጧን በጣም ጎድቶታል። አፍራለች፣ ተሸማቃለች፣ ከቤቷ መውጣት ጠልታለች። ስራውን መቀጠል አልቻለችም። ሳራ በዛ ቀን ባሏ ከስራ መጥቶ ተጣልተው ቪዲዮና ፎቶን አሳይቶ እቃውን ከቤት ይዞ ከወጣ በኋላ ፖሊስ ይሄን ነገር ደርሶበት በፖሊስ አማካኝነት ባልና ሚስቱ ቁጭ ብለው እንዲነጋገሩ ተደርጎ ጸብ ወደ ሰላም እስከሚቀየር ድረስ በመሐከል 1 ዓመት ከ2 ወር አልፏል። ለ1 ዓመት ከ2 ወር ከትዳር አጋሯ ጋር ሳራና እሷ ተጣልተው ነበረ። በመሐከላቸው ምንም አይነት ንግግር የለም። ባለትዳር ናቸው ወይንም ደግሞ ባልና ሚስት ናቸው ብለን ልናስብ እንችላለን። ግን በትዳራቸው መካከል በጣም ከፍተኛ ክፍተት ተፈጥሮ ነበር። ይሄንን ክፍተት ፖሊስ ደርሶበት አይ የተፈጠረው እውነት ይሄ ነው፣ አይ እከሌ እንደዚህ አድርጎ ነው የሚባለው ነገር እስከሚታወቅ ድረስ ቤተሰቡ ሙሉ ለሙሉ ተበጥብጦ ነበር። ከባሏ ጋር ብቻ ሳይሆን ሳራ ከልጆቿ ጋርም ሰላም እንድትፈጥር ያደረገው ፖሊስ ነው። ከዛ በተጨማሪ በጣም ለሷ ህይወት ይጠቅማሉ፣ አጠገቧ ቢሆኑ ይረዷታል፣ ለሷ ያስፈልጓታል ተብሎ የታሰቡ ሰዎች ሁሉ ከሳራ ጋር ሰላም እንዲፈጥሩ ነገሩን እንዲያውቁት የተደረገበት አጋጣሚ አለ። ግን አንዳንዶች ፍጹም አልተቀበሏትም። ከጎኗ የተቀመጠውና ሁሉን ነገር የተረዳው የትዳር አጋሯ የ20 ዓመት በላይ አብሯት የኖረው የልጆቿ አባት ግን ከጎኗ ነው፣ ያገዛት ነው። ሳራ ወደሷ ወደ ህይወቷ ወደ ማንነቷ እንድትመለስ የቻለውን ሁሉ እያደረገ ቢሆንም የውስጥ ጉዳቷ ግን ሁሉ ነገሯን እንድትተው እንድትጠላ አርጓታል። ከቀን ቀን ለማገገም እየሞከረች ነው። በስነ ልቦና ወይንም ደግሞ ጭንቅላቷ ላይ የደረሰው ጉዳት ግን እጅግ በጣም ከፍተኛ ስለሆነ የድሮዋን ሳራ ለማግኘት ጊዜ ይፈጃል። ቤተሰቦቿ ሊቀርቧት እየሞከሩ ነው። ቤተሰቦቿ አጠገቧ ሊሆኑ እየሞከሩ ነው። አብሮ አደግ ጓደኞቿ በዛ ሰዓት ሸሽተዋት ነበር፣ ጠልተዋት ነበር፣ ተጠይፈዋት ነበር። ዛሬ አንዳንዶቹ ይቅርታ ይሏታል፣
አንዳንዶቹ ግን የፈለገ ነገር ቢሆን ይሄ ነገር ስልኳ ላይ ሊቀመጥ አይገባም፣ በዚህ እድሜዋ እንዴት ታረጋለች፣ የልጆች እናት ሆና ባለትዳር ሆና ብለው ሳራ አጠገብ መድረስ ያልፈለጉም ሰዎች አሉ። ሁሉም ግን ጊዜ ያስተካክለዋል ብለው እያለፉት ወይንም ደግሞ ቀኑን እየገፉት ቢሆንም ለሳራ ግን ህይወት ቀላል አልሆነም። ግለሰቡ ሲቀጣ ባይኗ አይታለች። ታዲያ እነዛ ገንዘባችንን ለጎረምሳ ሰጠሽ ነው፣ ገንዘባችንን አዘርፈሽ ነው፣ ገንዘባችንን አሽሽተሽ ነው፣ ለራስሽ ልታረቂው ነው ያሏት እህት ወንድሞቿ፣ በተለይ ሌላኛዋ ደግሞ ውጭ ሀገር ያለችው መድኃኒት ለቆዳዋ መስልክላት እህቷ፣ እነሱ ሁሉ ሳራ ላይ የተለያየ ሀሳብ ነው ያላቸው። ሁሉም ከቀን ቀን ያደረጉት ነገር ቢጸጽታቸው፣ አንዳንዶቹ ይቅርታ ቢሉም አንዳንዶቹም በወቀሳ ቢጀምሩ፣ ሳራ ግን አጠገባቸው መድረስ አልፈለገችም። ለምን? ጉዳቷ ቂሟ በጣም ከፍተኛ ነበር። ብዙ ሰዎች ግለሰቡ በተፈረደበት ነገር ተደስተዋል። ሳራም ተደስታለች። ግን ማንነቷን እስከምትቀይር ድረስ የውስጧን ጉዳት ያደረገውን ሰው ግን በፍጹም ይቅር ልትለው እንደማትችል እየተናገረች ነው። ሁልጊዜም እንግዲህ ከታሪኮቻችን መጨረሻ የምናነሳቸው በርካታ ሀሳቦች አሉ። የዛሬ ባል ታሪኮቻችንን ዳዊትና ሳራን ተመልክተን የምናነሳቸው ወይንም ቤተሰቡን ተመልክተን የሳራን ታሪክ ተመልክተን ከምናነሳቸው ሀሳቦች መካከል አንዱ ምንድነው? ሳራ አጥፍታለች። በጣም ትልቅ ጥፋት ነው ያጠፋችው። ብዙ ክፍተቶች አሏት ሳራ እንደ ሰው። ሁላችንም ግን ክፍተት አለን አይደል? የሳራ ጥፋት አቅልለን አንመለከተውም፣ ወይንም ደግሞ ሳራ ያለፈችበትን መንገድ ትንሽ ነው ብለን አናየውም። ብዙ ሰዎች ለምን እንደዚህ አይነት ፎቶና ቪዲዮ ስልኳ ላይ ተቀመጠ፣ አላስፈላጊ ነገር እኮ ነው ይላሉ። ይህንን መንገድ ብዙዎቻችን ልንሄደው እንችላለን፣ ግን ትክክል አይደለም። አንዳንዴ ግን በእንደነዚህ አይነትም ይሁን በተመሳሳይ ነገር አጠገባችን ያለ ሰው የሁላችንንም ክብር፣ የሁላችንንም ስም፣ የሁላችንንም ገንዘብ፣ የሁላችንንም ማንኛውንም ነገር ሊነካ የሚችል የአንድ ሰው የሁለት ሰው አይደለም። ከዛ ሰው ጋር የተያዘ ሰው በሙሉ የሚነካበትን ጥፋት ሰዎች ሊያጠፉ ይችላሉ። ጥፋታቸው ልክ ነው አይደለም፣ ጥፋት ነው። ግን አጠገባችን ያለ ሰው ጥፋት ሲያጠፋ፣ አጠገባችን ያለ ሰው የማይደረግ ነገር ሲያደርግ፣ ሲሳሳት የሚገባበት ነገር የሁላችንንም ስም፣ የሁላችንንም ገንዘብም ሊሆን ይችላል፣ የሁላችንንም ክብር ምናምን ሊንድ ይችላል። አጠገባችን ያለ ሰው ሁላችንም ሰው አይደለም፣ ሊሳሳት ይችላል። ታዲያ በዛ ሰዓት እንደ ቤተሰብ ማድረግ ያለብን ምንድነው? እንደ ትዳር አጋር ማድረግ ያለብን ምንድነው? ያንን ሰው ልንቆጣው እንችላለን፣ ክፉ ነገር ልንናገረው እንችላለን፣ የሚቀጣ ከሆነ ልንቀጣው እንችላለን፣ የፈለገ ነገር ልናደርገው እንችላለን። ግን አንድ ሰው አንድ ቀን ባጠፋው ጥፋት ምክንያት ለዘላለም ግን ወንጀል እስካልሆነ ድረስ ወይንም ደግሞ ከወንጀል ጋር የተያያዘ ነገር ይሄ እያወቀ ያደረገው ያ ሰው ፈልጎ አስቦና አቅዶ በተንኮል ያደረገው ነገር ከሆነ ራሳችንን ልናገል እንችላለን። አንዳንዶቻችን ግን ሰዎችን በጣም ፍጹም እንዲሆኑ ስለምንጠብቅ አጠገባችን ያሉ ሰዎች ትንሽም ይሁን ትልቅ ስህተት ሲሳሳቱ ለስማችን፣ ለክብራችን፣ ለዝናችን ወይ ለገንዘባችን ብለን እነዛን ሰዎች ልክኛ ጥፋት አጥፍተን እንደማናቅ እንጥላቸዋለን፣ እንወረውራቸዋለን፣ መፈጠራቸውን እስኪጠሉ ድረስ እንወቅሳቸዋለን። በተለይ ከኛ እርዳታ የሚፈልጉ አይነት ሰዎች ከኛ ጋር እኛ የተሻለ ነገር የተሻለ ቦታ ጋር ሆነን እነዛ ሰዎች ጥፋት ያጠፉ ከሆኑ ምላሳችንን ርዝም አድርገን ምንም አይነት ጥፋት አጥፍተን እንደማናቅ ሰዎች እንሰድባቸዋለን፣ እንወቅሳቸዋለን። በየቀኑ በወጣን በገባን ቁጥር አንቺ እንደዚህ አንተ እንደዚህ እንላቸዋለን። ሲጀመር ሰው ሆኖ ማይሳሳት የለም። ሰው የሚወደው ፐርፌክት ስለሆነ አይደለም፣ ጥፋት ስለማያጠፋ ምንም ነገር ስለማያደርግ አይደለም። ሰው የሚወደውን ሰው የሚወደው ስለሚወደው ነው። የምንወደውን ሰው የምንወደው ከነጥፋቱ ነው። የምንወደው ሰው ግን ህይወታችንን ማንነታችንን ሁሉ ወደ ቁልቁለት ይዞ ሲሄድ ራሳችንን እናድናለን። ግን እነዛ ሰዎች ራሳቸውን እስኪያጠፉ፣ ራሳቸውን እስኪጠሉ፣ ጭንቀት ውስጥ እስኪገቡ፣ መራመድ አቅቷቸው በጭንቀት ብዛት እስከሚታመሙ ድረስ መውቀስ የለብንም። የሰው ምላስ በጣም ከባድ የሆነ ጉዳት ያደረሰባቸው፣ የስነ ልቦና ጉዳት ደርሶባቸው የአይምሮ ህመም ውስጥ የገቡ ሰዎች አሉ። እንዴት አንቺ እንደዚህ ታረጋለሽ፣ እንዴት አንተ እንደዚህ ታረጋለህ እየተባሉ ራሳቸውን ያጠፉ ሰዎች አሉ። ሁላችንም በምድር ኃጢአት እንሰራለን። ሁላችንም በምድር ኃጢአት ስንሰራ የመጀመሪያ የበደልነው
ትልቅ ጥፋት አጥፍተናል ብለን ይቅርታ ብለን ንስሐ የምንገባው ፈጣሪያችን ፊት ነው ተንበርክከን። ምንድነው ከዛ በኋላ በምድር ላለ ነገር ይሄንን ያክል ሰው ራሱን እስኪጠላ ራሱን እስኪጎዳ ድረስ የምናሳቅቀው? በተለይ ሴት እህቶቻችን ሆን ተብለው ሰዎች አስበውና አቅደው የራቁት ቪዲዮና ፎቶ እየያዙባቸው እያሰቃዩቸው እንዳሉ እናውቃለን፣ እንሰማለን። እነዚህ እህቶቻችን በፍጥነት ወደ ፖሊስ ሄደው ራሳቸውን ማዳን አለባቸው። እነዚህ እህቶቻችን በፍጥነት ዛሬ ነገ ሳይሉ የፈለገ አይነት ነገር የሚያሳፍር አንገት የሚያስደፋ ነገር ቢሆን በፍጥነት ለፖሊስ ሄደው ራሳቸውን የደረሰባቸውን ነገር ካልተናገሩ በስተቀር ሌላ መውጫ መንገድ የለውም። በርካታ ሴቶች እህቶቻችን ዛሬም የሚደርሰን መረጃ አለ። ወደኛ ይመጣሉ፣ ይጠይቁናል። ምን እናርግ? ወደ ፖሊስ ሂዱ፣ ከፖሊስ ጋር መረጃ ስጡና በዚህ መንገድ ፖሊስ ይረዳቸዋል ሲባሉ ይፈራሉ። ግን ገንዘብ እየተደራደሩ ገንዘብ የሚከፍሉ እህቶች አሉ። ይሄንን ይዤብሻለሁ። አንዳንዶቹ ፍቅረኛቸው ነው፣ አንዳንዶቹ እጮኛቸው ነው፣ አንዳንዶቹ የትዳር አጋራቸው ነው። ይሄንን ነገር አድርጊ። በፍጹም እንደዚህ አይነት ሰው በገንዘብ ይዞ ያስፈራራም ወይንም ደግሞ የማትፈልገው ህይወት ውስጥ የሚያስገባት ሰው አያቆምም። አንድ ነገር ብቻ ነው ያንሰው፣ የራቁት ምስል ቪዲዮ ምናምን ይዞ ሴት እህቶቻችንን እያስፈራሩ ያሉ ሰዎችን የሚያስቆማቸው አሁንም በእርግጠኝነት የምንናገረው ነገር የሚያስቆማቸው ህግ ብቻ ነው። ህግ ዋጋቸውን ይሰጣቸዋል። ህግ አንቺን ያስፈራራሽን ወንድነቱን ምን ድረስ እንደሆነ ያሳየዋል። ህግ ከማንም ሰው የትኛውም ያንቺን ምንም ነገር የያዘ ምንም አይነት ፎቶና ቪዲዮ የያዘ ሰው ከህግ በላይ እንዳልሆነ ማስረዳትና ማሳየት ያለብሽ አንቺ ነሽ። ልክ አንድ ሰው ፎቶና ቪዲዮ ይዞ መጥቶ አንዲት እህታችንን እያስፈራራ እንደሆነ ከተረዳን እሷን እስከምናሳምናት ድረስ ነይ ባክሽ ፖሊስ ጣቢያ እንሂድ አይደለም ማለት ያለብን። አጠገቧ ያለን ሰዎች ካለን በፍጥነት ለፖሊስ መናገር ነው ያለብን። እንደነዚህ አይነት ተግባራት የብዙ ሰዎችን ህይወት እያበላሹ ነው። ብዙ ቤተሰቦችን እየበተኑ ነው። ብዙ ህፃናትን ያለ እናት ያለ አባት እያስቀሩ ነው። ይሄ ተግባር የሁላችንም ኃላፊነት ነው መሆን ያለበት። እነዚህን ሰዎች አድኖ ለፖሊስ ለህግ መስጠት። የዛሬ ባል ታሪካችን ጥፋተኛ ናት። አዎ ጥፋተኛ ናት። ስልኳ ላይ ይሄ መገኘት አልነበረበትም። ስልኳ ላይ ይሄ ከመገኘቱም እንደገና ስልኳ ለሰው መስጠቷ። እንደነዚህ አይነት ንዝላል ተግባሮች አሉ። ትክክል ናቸው ሰዎች እያልን አይደለም። የፈለገ አይነት ጥፋት ቢኖር የፈለገ አይነት ኃላፊነት የጎደለው ጥንቃቄ የጎደለው ተግባር ቢኖር ግን እህቶቻችንን በዚህ ቪዲዮና ፎቶ የሚያስፈራራ ሰው ለህግ አሳልፎ መስጠት ግዴታ ነው። ማንም ይሄን የማድረግ መብት የለውም። ከዛ ባለፈ ግን እህቶቻችን አሁንም በየጓዳው በዚህ አይነት ነገር አንድ ሰው እንደዚህ አይነት የራቁት ምስል ቪዲዮ ምናምን ይዞ የሚያስፈራራችሁ ካለ ድፍረቱን ካጣችሁት ጤና ጣቢያ ሂዱና የአይምሮ ጭንቀት ገጥሞኛል ምን ላደርግ ብላችሁ የስነ ልቦና በነፃ የስነ ልቦና የምክር አገልግሎት አለ። እዛ ለምታገኙት ሐኪም ተንፍሱ። ሴቶች ስለሆናችሁ የሚቀላችሁ ለሴት ባለሙያ መናገር ሊሆን ይችላል። ለወንድ ባለሙያ መናገር ልታፍሩ ትችላላችሁ። ተናገሩ። ግን የመጀመሪያው ተመራጭ ግን የሚሆነው ቀጥታ ፖሊስ ጣቢያ ሂዱና ሴት መርማሪ ፖሊስ እፈልጋለሁ ብላችሁ ጠይቁ። አትፈሩ፣ ተናገሩ። ያቺ ዛጋ የተቀመጠችው መርማሪ ፖሊስ ወይንም ወንድም ሊሆን ይችላል። ወንድ ከሆነ እንደ አባት፣ ሴት ከሆነች እንደ እናት ቆጥራችሁ ውስጣችሁን ተናገሩ። አትገረፉ፣ አትሰደቡ፣ አትመቱ፣ አትሰቃዩ። ተበድላችኋል። እዛ ጋር ያደረግሽው ነገር ልትወቀሽ ትችያለሽ። ለምን ይሄንን አሰራጭሽ ተብለሽ ቃላት ሊሉሽ ይችላሉ። አይምሮሽ ግን ይድናል። ፖሊስ ያድንሻል። ፖሊስ ከዚህ ከገባሽበት ነገር ውስጥ ያወጣሻል። ሌላ ማንም የሚያወጣሽ የለም። ይሄ መረዳት አለብሽ። ሰብአዊ የሚባል መብት አለን። ሰው ስለሆንን ፈጣሪ የሰጠን መብት አለን። የኛ ሰው ስለሆንን ብቻ ፈጣሪ የሰጠን መብት ደግሞ ህግ የሚሰጠን መብት አለ። ህገ መንግስታዊ መብታችን ነው። በቃ ማንም ሰው እንደዚህ ይዞ ሊያስፈራራን አይችልም። አትፍሩ። ሴቶች እህቶቻችን በድፍረት ውጡና እንደ ዛሬ ባል ታሪካችን ይሄ ሁሉ የቤተሰብ ችግር፣ ይሄ ሁሉ የቤተሰብ ጫና፣ ልጆች እስኪረበሹ፣ ትዳር እስኪበጠበጥ፣ ዘመድ ሁሉ አንገቱን እስከሚደፋ ድረስ እድል አትስጡ። አንድ ሰው ዛሬውኑ ይሄንን ነገር ልኮ ካስፈራራሽ ሂጅና በፍጥነት ለፖሊስ ተናገር የምንለው ለዛ ነው። የማይመለስ ጉዳት እንዳይደርስ። ማስረጃ የለኝም፣ ማን እንደላከልኝ አላቀም፣ የላከበትን ቁጥር አላቀውም፣ ወይንም ደግሞ አንዳንዱ ቁጥር የለውም። ይሄንን ለመመርመር የሚያስችል ከየት እንደተላከ ውጭ ሀገር ነው አገር ውስጥ ነው ከውጭ ሀገር እንኳን ቢሆን
ከየት ቦታ ማን አይደለም የትኛው መኖሪያ ቤት ቁጭ ብሎ እንደላከ ወይንም ደግሞ እንዳስፈራራሽ ይሄንን ነገር እንዳደረገ ማን እንደሆነ ለማወቅ የሚያስችል ቴክኖሎጂ አለ ሀገራችን። ይሄ ፖሊስ ስራ ነው። ምርመራ የማንም ሴት ስራ አይደለም። ይሄንን ነገር ተመራምሮ ይሄንን ነገር ፈልጎ አግኝቶ ያ የህግ ስራ ነው። የህግን ስራ የመርማሪ ስራ ለመርማሪ ነው መስጠት ያለብን። እኛ ስራችን ተበድለናል አይደል? አንድ ሰው አስፈራርቶናል። የኛ ስራ ሄዶ ለፖሊስ እውነቷን መናገር ብቻ ነው፣ ሳንደምር ሳንቀንስ። መጨመርም መቀነስም ፖሊስ ይደርስበታል። አንድ ሴት ጨምራ ከተናገረች ፖሊስ ይደርስበታል፣ ቀንሳ ከተናገረችም ይደርስበታል። የፖሊስ ስራ ይሄ ነው። ስለዚህ ፖሊስ ስራውን እንዲሰራ እኛ እውነቱን ሄደን መናገር ብቻ ነው። መረጃ ማስረጃ ከሌንዲ ብሎኝ የሚባል ነገር የለም። ልክ ሲያስፈራራሽ ወዲያውኑ እየሮጥሽ ፖሊስ አጠገብ ሄደሽ እውነቱን መናገር ያንቺ ድርሻና ራስሽን የምታደኝበት ብቸኛ መንገድ ነው። የዛሬ ባል ታሪካችንን ተመልክተን ሌላ የምናነሳው ሀሳብ ምንድነው? ሳራም የትዳር አጋሯ ያደጉ ባሏ ዳዊትም በጣም ጥሩና መልካም ሰዎች ስለሆኑ ነው ይሄንን የስፖርት አሰሪ እንደ ወንድማቸው የቀረቡት። ግንኙነታቸው ለዓመታት ነው። ይረዱታል፣ ያግዙታል፣ እሱም ያግዛቸዋል። ግን ብናወዳደረው እነሱ የጠቀሙት፣ እነሱ የረዱት፣ እነሱ ቤተሰብ የሆኑለት ታላቅ እህትና ወንድም የሆኑለት ይበልጣል። ይሄ ግለሰብ ታዲያ ደግነታቸውን የተጠቀመው፣ ደግነታቸውን አቢዩዝ አድርጎታል። የነሱ የሰጡትን ክብር፣ እነሱ የሰጡትን እምነት በሙሉ አጉድሎ ስግብግብ ሆኖ ሊዘርፋቸው ስለፈለገ የተፈጸመውን ነገር ተመልክተናል። ይሄ ግለሰብ ደግነታቸው አልያዘውም ወይም ደግሞ ያደረጋቸውን ነገር ዝም ብለን ስንመለከተው ለሚደርስባቸው ጉዳት አራራም። ይህች ሴት ስታቀርበው፣ ይህች ሴት ወንድሟ ስታረገው፣ ከባሏ ጋር ስታስተዋውቀው፣ ባሏም ደግ ሲሆንለት ያ ሁሉ ህይወታቸው ላይ ያለፈው ነገር ለሱ እዚህ ጋር አልያዘውም። ለሚያረገው ነገር ለሚፈጽመው ወንጀል ምንም አልተናነቀውም። እሱ የታየው ነገር ገንዘባቸውን መውሰድ ነው አይደል? 5,528,000 ብር ከነሱ ህይወት በለጠበት። እነሱ የሚሰቃዩት፣ እነሱ ልጆቻቸው የሚሆኑት ነገር፣ ባልና ሚስቱ መካከል የሚፈጠረው ያ ሁሉ አመት የቆየ ትዳር፣ ያ ሁሉ አመት የተገነባ ህይወት፣ የውስጣቸው ሰላም ሁሉ አልታየውም። የታየችው ብሯ ናት። አንዳንድ ሰዎች እንደዚህ ናቸው። እኛ ደግ ስንሆንላቸው፣ እኛ መልካም ስንሆንላቸው እኛ ላይ ተራምደው ስለሚያገኙት ነገር እንጂ የኛ ህይወት ይጎዳል፣ ይሄ ሰው ህይወቱን ያጣል ወይንም ታጣለች፣ የስነ ልቦና ጫና ይደርስባቸዋል፣ ምንም ነገር ህይወታችን ቢያልፍ ራሱ የግድ የማይሰጣቸው እኛን ተረማምደው ብቻ ተጠቅመውብን ሊሄዱ የሚችሉ ሰዎች አሉ። አንዳንዴ ታዝበን አናቅም፣ እየጠቀምናቸው እያገዝናቸው እነሱ ብቻ እየተጠቀሙብን አንዳንድ ሰዎች ግን ሞኝ ስንመስላቸው እንደ ሞኝ ሲቆጥሩን በሆዳችን ስቀናናቅ እንደ ሞኝ ሊያታልሉን ሲሞክሩ እየታዘብናቸው ዝም ብለን አልፈናቸው አናቅም። እንደነዚህ አይነት ሰዎች ናቸው ነገ ጧት መጥተው እንደ ዛሬ ባል ታሪካችን ህይወታችንን ያልተገባ ነገር ውስጥ የሚከቱት። ሞኝ ምን መስላቸው ሰዎች የዋህነታችንን፣ ደግነታችንን፣ ብስለታችንን፣ አንዳንዱ በጣም የአይምሮ ብስለት ነው ሰውን መልካም እንዲሆን የሚያደርገው። የመልካም ተግባር መገለጫችን የነሱ ያለ መብሰል በልጦባቸው እኛን ንቀውን የበሰለ አይምሮአችንን፣ የበሰለ ህይወታችንን፣ የበሰለ ማንነታችንን ሁሉ ሊጠቀሙበትና ሊበዘብዙን ከዛ በኋላ ደግሞ የበራ ህይወታቸውን እንደነሱ የጨለማ ህይወት ሊያረግቡን የሚጥሩ አንዳንድ ሰዎች ወደ ህይወታችን ድንገት ይመጣሉ። የዛሬ ባል ታሪኮቻችን ድንገት ነው የሰው የመጣው ወደ ህይወታቸው። የት ይወለድ፣ የት ይደግ፣ ማን ይሁን፣ ምንድነው ምንም ያጣሩት ነገር የለም። ወንድማቸው አደረጉት፣ ወደ ቤተሰባቸው አስገቡት። እንደነዚህ አይነት ሰዎች በተለያየ የህይወት አጋጣሚ ወደኛ ሊመጡ ይችላሉ። ግን ማስተዋል አለብን። ሰዎች የሚያደርሱብን ጉዳት፣ ሰዎች ወደኛ ህይወት ውስጥ መጥተው የራሳቸውን ጨለማ አጋብተውብን ይሄ የበራ ህይወታችንን እንዳይነጥቁብን ስንጠነቀቅ አቋም ነው መያዝ ያለብን። ይሄ ሰው ነገ ጧት ከእስር ሊፈታ ይችላል። ታዲያ እነዚህ ሰዎች ይሄ ሰው ነገ ጧት ከእስር ቢፈታ ይቅርታ ቢጠይቃቸው ሊመልሱት ይችላሉ? ወይንም ደግሞ ወደ ህይወታቸው ሊያስገቡት ይችላሉ? ይቅርታ ሊያደርጉለት ይችላሉ? እነሱ ናቸው የሚያውቁት። ስለዚህ ሁልጊዜ ልብ ማለት አለብን። አጠገባችን ሆነው የሚጎዱን ሰዎች፣ የማይደረግ ነገር ያደረጉን ሰዎች ማንነታቸውን እየነገሩን ነው። ምን አይነት ሰው እንደሆኑ እያሳዩን ነው። በደንብ አድርገን አስተውለን ካየን በኋላ እንዳንሳሳት። ምክንያቱም አንዳንድ ጊዜ አንዳንድ ምልክቶች
ያ ሰው መልካም ያልሆኑ ሊመስል ይችላል ወይንም ደግሞ ለኛ በጣም ጥሩ የሆነ ሰው ግን ደግሞ የሚያሳየን መልክ የሚነግረን መልእክት የምንገነዘበው ነገር መልካም ላይመስል ይችላል። ጥሩ ሰዎችን በመጥፎ ወይንም ደግሞ መልካም ሰዎችን ባልሆነ መንገድ እንዳንገምታቸው እንሳሳት። እርግጠኛ ከሆነን ግን እነዚህ ሰዎች ለኛ ህይወት እንደማይጠቅሙን እያሳዩን ከሆነ ግን እንመናቸውና ከህይወታችን እናስወጣቸው። አለበለዚያ ግን የዛሬ ባል ታሪኮቻችን የደረሰባቸውን ነገር ይደርስብናል። እነዚህ ሰዎች ህይወታቸውን ብቻ አይደለም ያበላሸው የልጆቻቸውን ነገር ብቻ አይደለም ያበላሸው ለዘላለም ከነሱ ጋር የሚቀመጥ የአይምሮ ጉዳት ደርሶባቸዋል። አዎ የስነ ልቦናዊ ምክር አገልግሎት በመውሰድ በተለያየ ነገር ከውስጣቸው ሊወጣ ይችላል። ግን ራሳቸውን የሚወቅሱበት መጠን ቀላል ነው ብለን አናስብም። መልካም ሰዎች ሁሉ ጊዜም የሚጎዱት ለዚህ ነው። ደግ ሰዎች ሁሉ ጊዜም የሚጎዱት ለዚህ ነው። የዛሬ ባል ታሪካችን ሳራ በጣም ደግ ሴት ናት። ለዚህ ነው እንግዲህ ቤቷንም ገበናዋንም ገንዘቧንም ሁሉ ነገሯንም ያለ ጥንቃቄ ለዚህ ሰው አሳልፋ አይሰጠችው። የቤት ሰራተኛዋም ታውቃለች። ሌሎች ሰዎች ብዙ ሰዎች ስለሷ ህይወት ያውቃሉ። እኛስ ህይወታችን ምን ያህል በራችንን ዘግተን ነው የምንኖረው? በር መዝጋት ማለት ጓደኛ ለመጋበዝ ዘመድ ለመጋበዝ ከሰዎች ጋር ለመገናኘት አይደለም። የግል የምንለው ሚስጥራችንን ግን ለማንም አሳልፈን መስጠት የለብንም። ገበናችንን አደባባይ ማውጣት የለብንም። ሰውን መውደድ፣ ጓደኛን መውደድ፣ ዘመድን መውደድ፣ ጎረቤትን መውደድ ወይንም ደግሞ እህት ወንድምን መውደድ፣ እናት አባትን መውደድና ገበናን መደበቅ ፍጹም የተለያዩ ነገሮች ናቸው። የምንወደውን ሰው ሁሉ ገበናችንን እያወጣን ማስጣት የለብንም። ሰዎቹን አናሳስታቸው። ሰዎቹን አናስቀናቸው። ሰዎቹን ያላሰቡትን ነገር አናሳስባቸው። ጠንቃቃ ሰው ህይወቱን በስነ ስርዓት የሚመራ ሰው ህይወቱ ላይ ለውጥ ሲኖር እንኳን ወይ እንትን ገዛህ እንዴ ወይ እንትን ገዛሽ እንዴ ነው የሚባለው እንጂ ለሆራ ነው ልገዛ ነው ልሰራ ነው እንዲላረግ ነው እያለ ለሰው አያወራም። ለምን? አጠገቡ ያሉትን ሰዎች ጠላት አያደርጋቸውም፣ አያስቀናቸውም። ያላሰቡትን ነገር የክፉ መንፈስ ውስጣቸው እንዲገባ አያደርግም። ይሄንን የምናደርገው አንድም ለራሳችን ጥንቃቄ ነው፣ ሁለትም የምንወዳቸውን ሰዎች እንዳናጣቸው ነው፣ እንዳናስቀናቸው ነው። በተጨማሪ ደግሞ በውስጣቸው ክፋት ይዘው የሚኖሩ ሰዎችን ካጠገባችን ለማራቅ ነው። ይሄን ካደረግን ጎበዝ ነን። ይሄንን እያደረግን ልጆች የምናሳድግ ከሆነ ልጆቻችንም ጠንቃቃ ይሆናሉ። በዚህ መንገድ ህይወታችንን ስንመራ ነው እንግዲህ የኛ የህይወትን ፕሪንሲፕል ተረድተን ህይወታችንን በአግባቡ መርተን መጪውንም ትውልድ ጠንቃቃ እንዲሆን ከቤታችን የራሳችን ኃላፊነት ተወጣን የሚባለው። አንዳንድ ጊዜ አንዳንድ ሰዎች በሆነ ህይወት አጋጣሚ ወደ ህይወታችን ይመጣሉ። የዛሬ ባል ታሪካችን የሚጎዳቸው ሰው የመጣው ስፖርት አሰሪ ሆኖ ነው። አንዳንዴ በጓደኝነትም ሊሆን ይችላል። በሆነ አጋጣሚ ሰዎች ወደኛ ይመጣሉ። ብዙ ጊዜ መልካም ያልሆኑ ሰዎች፣ ክፉ ሰዎች ህይወታችንን ወዳልተገባ መንገድ አንደርድረው ወደ ጨለማ የሚወስዱ ሰዎች የመጀመሪያ የሚያደርጉን ነገር ከምንወደው ነገር ይነጥሉናል። ከጓደኛ ሊሆን ይችላል፣ ከትዳር አጋር ሊሆን ይችላል፣ ከጎረቤት ሊሆን ይችላል። ለኛ በተለይ ከሚጠቅመን ሰው ሊነጥሉን ይሰራሉ፣ ያጣሉናል። የሚያጣሉን ደግሞ መሃል ላይ ገብተው ትክክለኛል ምን ሊያጣላቸው ይችላል ብለው መረጃ ከሰሙ በኋላ መረጃውን ከሰበሰቡ በኋላ ይመጡና በእኛና በምንወደው ሰው መካከል ይገባሉ። ለምን? እነሱ ሲበድሉን እነሱ ሲጥሉን የእርዳታ እጅ እንዳናገኝ። የዛሬ ባል ታሪካችን ፎቶና ቪዲዮን ወሰደና ምን አደረገ? ሳራን ሊረዷት ከሚችሉ ሰዎች ጋር በሙሉ ላከላቸው። ተሳካለት። አጣላቸው። ያንን ሁሉ ቤተሰብ፣ ያንን ሁሉ ጓደኛ፣ ያንን ሁሉ ጎረቤት 20 ምናምን ዓመት አብሯት ብዙ ፈተና ያሳለፈ ባሏ ጭምር 1 ዓመት ከምናምን ካጠገቧ እንዲለዩ ያደረገው ጨካኙ ግለሰብ እዚህ ውስጥ ያለው የማሰብ ተንኮል የማቀናጀት ችሎታ ነው አይደል? እንደዚህ እንዳያረጉን አንዳንድ ሰዎች መጠንቀቅ አለብን። ከምንወደው ነገር፣ እኛን ከሚጠብቀን ነገር፣ እኛን ከሚረዳን ነገር አንዳንዴ ስራ ሊሆን ይችላል። በጣም ጥሩ ስራ ይዘን የምንሰራው ስራ እንድናጣ፣ ስራችን እንዲበላሽብን ሰዎች በክፋት ሊያደርጉ ይችላሉ። የዛሬ ባል ታሪካችን ገንዘብ ፈልጎ ነው ያደረገው አይደል? አንዳንዶች ግን ምቀኛ ሆነው ይሄን ያደርጋሉ። የሆነ በጣም ጥሩ ቦታ ስራ እየሰራን ስለኛ የማይሆን ነገር መጥተው ላለቃ፣ ለማይሆን ነገር መጥተው ለሚያሰራን ሰው ተናግረው ሊያጣሉን ይችላሉ። የማይሆን ነገር ለቢዝነስ ፓርትነራችን ተናግረው ከዛ ቦታ እንድንነሳ ሊያረጉን ይችላሉ። ለምን? ክፉ ስለሆኑ። እኛ ምን እናደርጋለን? በህይወታችን ጠንቃቃ ሰዎች ከሆንን ለማን እንደምንናገር ማወቅ አለብን። ደካማ ጎናችንን ለሰዎች አሳልፈን መስጠት የለብንም። ሲጀመር
እንደነዚህ አይነት ሰዎች አጠገባችን እንዳይኖሩ ጥንቃቄ ማድረግ አለብን። ዘዋሪ መዝናናት የምንወድ ከሰው ጋር ማውራት የምንወድ በስልክ ከዛ በተጨማሪ እየተገናኘን ስናወደለድል ነው ማአት ሰው ክፍተት ጠብቆ ቤታችን ህይወታችን ጓዳችን ላይ ገብቶ የሚጎዳን። ጠንቃቃ የምናቀው ሰርክላችን የተወሰነ ከኛ ህይወት መሳካት ጋር ምንም ችግር የሌለባቸው የራሳቸውን ህይወት የሚኖሩ ሰዎች ከሆኑ አጠገባችን ያሉት እንደነዚህ አይነት ፈተናዎችን በትልቁ ቆርጠን ጣልን ማለት ነው። ያ በሆነበት ሁኔታ አንዳንዴ መቼም እንክርዳድ አይጠፋም አይደል? እንደነዚህ አይነት እንክርዳዶች ደግሞ ትኩረት አድርገን ካየናቸው በመጀመሪያው ተግባራቸው እናገኛቸዋለን። በትኩረት ነገሮችን ካየን በመጀመሪያው ተግባራቸው ቆርጠን ከህይወታችን እናስወጣቸዋለን። አለበለዚያ እኛ እኮ ጥፋት አጥፍተን አይደለም፣ ችላ ማለት ግን ትልቅ ጉዳት ያደርስብናል። እኛ ችላ ባል ነው እኛ መጠንቀቅ አቅቶን እኛ ራሳችንን ማየት አቅቶን እኛ ደግ ሆነን ልጆቻችን ሊጎዱብን ይችላሉ። ከትዳር አጋራችን ጋር ትዳራችን ልናጣ እንችላለን። ስራችን ሊበላሽ ይችላል። ገንዘባችን በቀማኛ ሊወሰድ ይችላል። የሰው ልጅ አድጎ ራሱን ችሎ ስራ ሰርቶ ተምሮ የሙያ ባለቤት ሆኖ በትዳር ውስጥ ተሳስሮ በትዳር ተገዝቶ የፈጣሪ ቃል ሰምቶ ልጆቹ ወልዶ ልጆቹን እያሳደገ ያለ እንዴት ባታላ ህይወቱ ይበላሻል? ይሄ ሁሉ የህይወት መንገድ ለፍቶ የመጣ ሰው እንዴት ባታላ ህይወቱ ይበላሻል? መረዳት መቻል አለብን። በትዳር ውስጥም ባንሆን የብቸኝነት ህይወት ወይንም ደግሞ ከትዳር ውጭ ያለ ህይወትም ቢሆን የምንኖረው ብዙ በህይወታችን ለፍተን ከመጣን በኋላ ያን ሁሉ ድካም በህይወታችን ካሳለፍን በኋላ ብዙ ፈጣሪያችን ዘንድ ተማጽነን የምንፈልገው ነገር ጋር ከደረስን በኋላ እንዴት አይምሮ መልካም ነገር ማሰብ በማይችል ሰው ምክንያት ህይወታችንን ወደ ጉድጓድ እንከተዋለን? እንዴት ወደ ጨለማ እንከተዋለን? ማስተዋል መቻል አለብን። ምንም ይሁን ምን የለፋንለት ህይወታችን የምንወደው ህይወታችን የትም ይሁን ያለ ነው ተመስገን ብለን ጥያቄያችንን ለፈጣሪያችን አቅርበን ለህግ ተገዝተን ፈጣሪን ቃል ፈርተን የምንኖር ሰዎች ነን ብለን ካመንን ዓለም ከምታመጣቸው ፈልገን ከቀረብናቸው የትም ከማናቃቸው ግን ዛሬ ወዳጅ ሆነው ወደ ህይወታችን ከገቡ ሌቦች ራሳችንን የምንጠብቀው አስተውለን በማየት ነው። ሌላ በምንም አይደለም። የሚያይልን ሰው የለም። የኛን ህይወት ውስጥ ያሉ የማይገቡ ሰዎችን መጥቶ መንቅሮ እንትና ብሎ የሚያወጣልን ሰው የለም። ራሳችንን የምናየው ፈጣሪ ምልክት ይሰጠናል። ፈጣሪ እከሊት እኮ አትሆንም ህይወትሽ ላይ እከሌ እኮ አይሆንም ህይወትሽ ላይ ይለናል። እኛ ግን አስተውለን እነዛን ሰዎች ማውጣት ያለብን ራሳችን ነን። የዛሬ ባል ታሪካችን ገና ከጅምሩ ብታስተውል ኖሮ ባሏና ልጆቿና ቤተሰቦቿን ባልተጎዱ ነበር ያልነው ለዚህ ነው። በጣም ብዙ እህቶች፣ ወንድሞች፣ እናቶች፣ አባቶች፣ በተለይ ትላልቅ ሰዎች፣ አንዳንዶች ደግሞ መጻፍና ማንበብ የማንችል ሰዎች በጣም ብዙ እየተጎዳን ነው። በስልካችን ሞባይል ባንኪንግ መጠቀም እየጀመርን ከዛ በኋላ ገንዘባችን እየተዘረፈ ያለን ሰዎች አለን። መረዳት ያለብን ነገር አለ። መጻፍና ማንበብ አለመቻል ነውር አይደለም። መጻፍና ማንበብ አለመቻል ኃጢአት አይደለም። የሚያሳፍር ነገርም አይደለም። ግን ራሳችንን ከጉዳት ግን መጠንቀቅ አለብን። እንደምንጽፍ መጻፍ እንደማንችልና መጻፍ ማንበብ እንደማንችል ካወቅን ራሳችንን ከጉዳት የምንጠነቀቀው በምንድነው? እነዚህ አንዳንድ ቴክኖሎጂ ያመጣቸውን አገልግሎቶች ከመጠቀማችን በፊት ቢያንስ ስልጠና እንውሰድ። ቢያንስ ከገንዘብ ጋር በተለይ የተያያዘ ነገር ሲኖር እንዴት እንደምንጠቀም አንፈር። ሰዎች እንዲያሰለጥኑን እንጠይቅ። እንድንማር ለራሳችን መፍቀድ መቻል አለብን። ራሳችንን መበደል የለብንም። መጻፍና ማንበብ ማልችል ከሆነ ቢያንስ ለዛሬ የሚያስፈልገኝን ነገር ለመረዳት ሳላፍር ሄጄ ሰዎችን መጠየቅ አለብኛል። ሊያስተምሩ የሚችሉ ሰዎችን። ይሄ ራስን መውደድ ራስን ማክበር ነው እንጂ ሌላ ነገር አይደለም። ማፈር የለብንም። አልችልም አሳዩኝ ብሎ መጠየቅ ነውር አይደለም። እማናቀውን ነገር ይሄን ነገር አላቅም እኮ ብሎ መጠየቅ የሚያሸማቅቅ ነገር አይደለም። የሚስቁ ሰዎች አሉ። ወይ እሷ እኮ መጻፍ አትችልም፣ እሷ እኮ ማንበብ አትችልም ብለው አንገታችንን ሊያስደፉ የሚመጡ ሰዎች አሉ። ደጋረኩ ብለን ግን ወደፊት መሄድ ነው ያለብን። ትምህርት ቤት ገብተን መማር ሊያቅተን ይችላል። እድሜያችንም ትልቅ ሊሆን ይችላል ለትምህርት ቤት። በእርግጥ ማንም ሰው በየትኛውም እድሜ ክልል ውስጥ ቢሆን መማር መጻፍና ማንበብ መቻል መብቱ ህጋዊ መብቱ ነው። ፈጣሪ የሰጠው መብቱ ነው። መጨነቅና ማፈር የለብንም። መጻፍና ማንበብ እማንችል ሆነን ሰዎች በተለያየ መንገድ ገንዘባችንን ንብረታችንን እንዳይዘርፉን በመጻፍ ማንበብና በመጻፍ መቻልና አለመቻል ምክንያት በህይወት ልናገኘው የሚገባንን እድል እንዳያመልጠን
በመንችለው አቅም ሁሉ ዛሬ አንድ ብለን መማር እንችላለን። እድሜያችን ስንት ነው? ስንትም ይሁን የፈለገ እድሜ ይሁን ገብተን ያንን ነገር መማርና መጻፍ ማንበብ እንችላለን። በተጨማሪ ደግሞ ከቴክኖሎጂ ጋር መግባባት ሊያቅተን ይችላል። የማንችለውን ነገር ስልካችን ላይ አንጫ ነው። የማናቀውን ነገር ለመልመድ የሚቸግረንን ነገር ለመማር የሚቸግረንን ነገር ስልካችን ላይ ባናረገው ከጉዳት ራሳችንን እንጠብቃለን። አንዳንድ ሰዎች በስልካቸው የሞባይል ባንኪንግ መጠቀም ይጀምሩና ከዛ በኋላ ሰዎች ዝርፍ አድርገው ይወስዱባቸዋል። ሰዎች ገንዘባቸውን ይወስዱባቸዋል። ወደ ባንክ ቤት ሄደን እንዴት እንደምንጠቀም ከተረዳን በኋላ ለጥንቃቄ የሚደረጉ ለምሳሌ የሚስጥር ቁጥር ማስገባት የተለያዩ ነገሮችን ከባንክ ሲያስተምሩን በስነ ስርዓት መማር አለብን። የባንክ ሰራተኛን እንዴት እንደምንጠቀም መጠየቅ ነውር አይደለም። ያ የባንክ ሰራተኛ አያቁም አታቅም ብሎ ፊት አይነሳንም። እስከሚገባን ድረስ ያስረዱናል። መልካም ሰዎች ናቸው። የትም ባንክ ብንሄድ የሞባይል ባንኪንግ አገልግሎትን ማንም ባንክ እንድንጠቀም ሲያደርገን በደስታ ነው የሚያስተምሩን። ሁላችንንም አስተምረውናል። ይሄን አድርጉ፣ ይሄን ንኩ፣ ይሄን በዚህ ጋር እንደዚህ ብለው ቁጭ ብለን እነሱ ጋር ሄደን እንማር። ከዛ በተጨማሪ ደግሞ አንዳንድ እህቶችና ወንድሞች እናቶችና አባቶች ባንክ ያስቀመጡት ገንዘብ ይምታታብናል አይደል? ትልቅም ይሁን ትንሽ ሰዎች ወስደውብናል አልወሰዱብንም ብለን ለማወቅ ከፈለግን ቁጭ ብለን መጨነቅ የለብንም። ባንክ ሄደን ባላንስ መጠየቅ መልመድ አለብን። ነጋዴ ብቻ አይደለም ስቴትመንት የሚጠይቀው፣ ሄደን መጠየቅ እንችላለን። ሄደን ገንዘቤ የት ነው ያለው? ስንት ብር ነው ያለው? ገንዘቤ ምንድን ነው የሆነው? በተለይ ትላልቅ ሰዎች ማፈር የለባቸውም። ባንክ ሄደው ስለ ገንዘባቸው መጠየቅ ይችላሉ። ባንክ ሄደው ገንዘባቸው ምን እንደደረሰ መጠየቅ ይችላሉ። ከፈለጉ በየሳምንቱም ሄዱ፣ ከፈለጉ በየቀኑም ሄዱ፣ ከፈለጉ በየወሩም ሄዱ። እንደራሳቸው እንደሚፈልጉት መጠን ገንዘቤ ምንድን ነው ደረሰ ብሎ ሄዶ መጠየቅ ነውር አይደለም። የዛሬ ባልታሪካችን ይሄ ሁሉ ብር ከአካውንቷ ውስጥ 3 ወር ከተወሰኑ ቀናቶች በሚያክል ጊዜ ውስጥ ከባንኳ ውስጥ ሲወጣ አልጠየቀችም፣ ቼክ አላደረገችም። ቴክስት ይመጣላትም ማንበብ አትችልም። ቁጥሩን አይታ እንኳን አልገባትም። በተለያየ መንገድ ይሄ ሰው በእርግጥ ቴክስት ይመጣላት ያጠፋው ነበር ከስልኳ ላይ። እዛው ትራንስፈር ያደርጋል፣ እዛው ቴክስቱን ወዲያው ይሰርዘዋል። ለዚህ ነው አንዳንዴ የምንጠራጠር ከሆነ ውስጣችን የማያርፍ ከሆነ ባንክ ሄደን የደንበኞች አገልግሎት አለ አይደለም ክፍል ለፊት የምናገኛቸው እንደዚህ ነው አካውንቴ ስንት ብር ነው ያለኝ ብለን መጠየቅ አንፈር። ከብዙ ነገር ራሳችንን እንጠብቃለን። የማናውቀውን ነገር አስተምሩኝ ማለት ደግሞ ነውር አይደለም። የአዋቂ የጎበዝ ራሱን የሚያከብር ሰው ምልክት ነው። የማላውቀውን ነገር ያለ ፍርሃት፣ የማላውቀውን ነገር ያለ ማፈር አላቅም አስተምሩኝ አስረዱኝ ብዬ መጠየቅ ህጋዊ መብቴ ነው። ፈጣሪም የሰጠኝ መብቴ ነው። ይሄንን ተረድተን ሄደን መማር መብታችን ነው። ማንም አይከለክለንም። የሚስቁብንን ሰዎች ደግሞ አለማየት ነው ትልቁ መፍትሄ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ የገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸርን ሰንብት።